በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንደምን ሰነበታችሁ፣ እንደምን አመሻችሁ፣ እንደምን ትሆናላችሁ? አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ባከበራቸው ጸጋ መጠን ስማቸው የተመሰገነ የተወደሰ ይሁንልን። ዛሬ አጠር አድርጌ ትንሽዬ ነገር ለማቅረብ ነው የምፈልገው። ይህም ስለ አባታችን ስለ አቡነ ሂሩት አምላክ ይሆናል። አቡነ ሂሩት አምላክ ማን ናቸው? ምን ገዳም መሰረቱ? የት አካባቢ ገዳማቸው ይገኛል? የሚለውን አጠር አድርጌ አንድ 4-5 ደቂቃ የሚሆን ትምህርት የእሳቸው ታሪክን በተመለከተ አጠር አድርጌ ለማቅረብ ሞክራለሁ። አቡነ ሂሩት አምላክ የተወለዱት ባህር ዳር አካባቢ፣ አሁን ባህር ዳር በሚባለው ጣና ዙሪያ አሁን ያለው መልክ ሳይኖረው በፊት እዛ አካባቢ ላይ ጣና ዳር የተወለዱ አባት ናቸው። ከአባ ኢየሱስ ሞዓ ያው ወደ ሐይቅ እስጢፋኖስ ድረስ ወርደው ከአቡነ ኢየሱስ ሞዓ ምንኩስና እና መንፈሳዊ ትምህርትን የተማሩ ጻድቅ ናቸው። ባለፈም ስናይ እንደነበረው ከአባታችን ከአቡነ ኢየሱስ ሞዓ ደቀ መዛሙርት መካከል አንደኛው እሳቸው ናቸው። ስለዚህ እኚህ አባት ከአባታችን ከአቡነ ኢየሱስ ሞዓ ሆነው በጣም በርካታ መንፈሳዊ ተግባራትን፣ ስርዓተ ምንኩስናን፣ ትምህርትን፣ ጸሎትን፣ ስግደትን፣ በጾም መበርታት፣ በስግደት መበርታት፣ በትህትና በምንኩስና ስርዓት ረዥም ያለ ጊዜ በመኖር የሚታወቁ አባት ናቸው። በረከታቸው ይደርብን። ስለዚህ እኛ አባት በዛ ጊዜ ከነበሩት በተለይ ከ13ኛው መቶ ክፍለ ዘመን ላይ ከነበሩ ጥቂት የማይባሉ አባቶቻችን መካከል አንደኛው ናቸው። በተለይ ጣናን ገዳማት ስናስባቸው መስራቾቹ ያው ብዙ ሊሆኑ ይችላሉ። በተለይ አምስቱ እነ ክብራን ገብርኤል፣ እነ ወራ ኪዳነ ምሕረት፣ እነ ማርያም፣ እንጦንስ ኢየሱስ አንድነት ገዳም፣ ወራ ኪዳነ ምሕረት፣ ብዙዎቹ እነዚህ አምስቶቹ በቅርብ ያሉት አምስቶቹ ገዳማት ሌሎች ናቸው የመሰረቷቸው። ታች ደግሞ ያለው ደግሞ ዳጋ እስጢፋኖስ ደግሞ ስንመለከት ደግሞ በጣም ታዋቂ ገዳም የብዙ ቅዱሳን የብዙ ነገስታት አጽም ያረፈበት በጣም ብዙ የቱሪስት ነገሮች የሚጎበኝበት እና በጣም ታሪካዊ ጥንታዊ ቦታ የሆነ በዛ በደቡብ በጎንደር በኩል ጫፍ ላይ ባለው የሚገኘው ትልቁ ገዳም ነው። ስለዚህ እኚህ ገዳም በእሳቸው የተመሰረተ ገዳም ነው። ምናልባት እዛው አካባቢ ተወልደው እዛው ጣናን ያቀኑ ታላቅ አባት ናቸው እና አቡነ ሂሩት አምላክ በጣም የሚገርሙ ስራ የሰሩ አባት ናቸው። ስለዚህ እኛ አባት በጣና ሐይቅ ውስጥ ለጥቂት ዓመታት በአቃቤ ሰዓትነት አስተዳድረዋል። ጣና ዙሪያን ጣሪያውን ሙሉ የጣና ገዳማትና ሌሎች ቦታዎችንም ዙሪያው ያሉትን ገዳማት በአቃቤ ሰዓትነትን ያገለገሉ አባት ናቸው። በረከታቸው አሁንም ይደርብንና ስለዚህ እኛ አባት ዳጋ እስጢፋኖስን መስርተዋል። ያው ዛሬ ዳጋ እስጢፋኖስ ያለበት ሁኔታ በደንብ እናውቀዋለን። በጣም ትልቅ የሀገራችን የቤተክርስቲያናችን ታሪክ ይዞ የሚገኝ በጣም በርካታ ቅዱሳት መጻሕፍት የሚገኙበት በጣም በርካታ ቅዱሳን ነገስታትና አገር የመሩ መሪዎች አጽማቸው ያረፈበት በጣም ትልቅ ቦታ ነው ዳጋ እስጢፋኖስ ማለት። ስለዚህ እኚህ ቦታ ላይ በጣም በርካታ ሰዎች አጽማቸው የሚገኝበት ነው። ስለዚህ እኛ አባት አቡነ ሂሩት አምላክ ጻድቅም ሰማዕትም እንደሆኑ ያው ገድላቸው በደንብ ይነግረናል። ጻድቅም ሰማዕትም ናቸው። በአላውያን እጅ እንደ ሐዋርያት በእሳት ተለብልበው በሰማዕትነት ያለፉም አባት ናቸው። መጨረሻ ያው ፍጻሜ ዘመናቸው ስንመለከተው በአላውያን ነገስታት በወቅቱ በነበረው በአላውያን ነገስታት በእሳት ተለብልበው ተቃጥለው ያለፉ ሰማዕት የሆኑ አባት ናቸው። በአላውያን እጅ እንደ ሐዋርያት ያው በእሳት ተለብልበው ያለፉ መሆናቸውን ገድላቸው በደንብ ይነግረናል። የአባ ሂሩት አምላክ ገዳም በርካታ መናንያን ያፈራ እንዲሁም አሁንም እያፈራ ያለ ገዳም ነው። ሁላችንም እንደምናውቀው በጣም በርካታ ሰዎችን ያፈራ በጣም ብዙ ቅዱሳን የተገኙበት ብዙ ቅዱሳን ያፈራ ቦታ እንደሆነ ገድላቸው በደንብ ይነግረናል። ምናልባት የብዙዎች አጽም እዛ እንደሚገኝ ታሪክ ድርሳናትም የሚታይ ሲጎበኝም የሚታይ ነገር ነው። ምናልባት የመጎብኘት እድል አላጋጠመኝም። ያው አጋጣሚ ባህር ዳር በሄድኩበት 2011 ላይ አምስቱን ገዳማት ጎብኝቻለሁ። ግን ታሪካቸው አያይዞ ሲነሳ እንደሰማነው ያው ዳጋ እስጢፋኖስ ላይ የነዚህ ቅዱሳን የነዚህ ነገስታት ታሪካቸው አጽማቸው እዛ እንዳለ ተነግሮናል። ስለዚህ እኛ አባት
አቡነ ሂሩት አምላክ ትልቁ ስራቸው የሚነሳው ጣና ገዳማትን በማቅናት ነው እና ያው ዳጋ እስጢፋኖስን ብቻ ሳይሆን ሌሎች የተጠቀስኳቸው እነ ውራ ኪዳነ ምሕረትም እነ እንጦንስ ኢየሱስም ሌሎችም ገዳማት እዛ ያሉት ገዳማትን በማስተባበር ከሌሎች ቅዱሳን አባቶች ጋር በጋራ በመሆን ብዙ ስራ የሰሩ ጣናን ያቀኑ ታላቅ አባት ናቸው። ጣና ለኢትዮጵያ ብዙ ነገር እንደሆነ እናውቃለን እና ያው በኦሪት ዘፍጥረት ምዕራፍ 2 ላይ የተጠቀሰው ትልቁ ግዮን ወንዝ ያው ከመነሻው እሱ እንደሆነ በገነት ውስጥ መንጭተው የተለያዩ ዓለማት ከሚያጠጡ ወንዞች መካከል 4 ወንዞች መካከል አንደኛው መነሻው ያው ጣና ነው እና ስለዚህ ግዮን የሚባለው እዙ ነው። ግዮን ወንዝ ነው። ስለዚህ በመጽሐፍ ቅዱስ ጋር ራሱ የመጀመሪያው ስነ ፍጥረት ስናነብ 2 ላይ የምናገኘው ትልቅ ወንዝ ያለበት ነው። ስለዚህ ይሄ ገዳም ታሪካዊ ገዳም ነው። እኚህ አባትም ደግሞ ታሪካዊ ቦታ ላይ ታሪካዊ ነገሮች ልስራ ብለው ታሪካዊ ነገር ሰርተው ያለፉ ታላቅ አባት እንደሆኑ ያሳያል። ስለዚህ የአፄ ፋሲል፣ የአፄ ዳዊት፣ የአፄ ዘርዓ ያዕቆብ፣ የአፄ ሱስንዮስ አጽም ያው እዛ እንደሚገኝ ታሪክም ያው የሚታይም የሚጎበኝም ነገር ስለሆነ በዛ የሚኖር እንደሆነ በደንብ ማወቅ ያስፈልጋል። እነዚህ ነገስታት በዘመናቸው ይለብሷቸው የነበሩ ልብሶች፣ ሞጣይቶች፣ ካባ ላንቃዎች፣ ሌሎችም የሚለብሷቸው ነገሮች በሙሉ ዘውዳቸው፣ ወርቃቸው፣ ብራቸው ሙሉ እዛ ገዳም ውስጥ በጉብኝት የሚታይ ነገር ነው። ይሄ ያው የነገስታቱ ካላቸው ፍቅር የተነሳ ነው። እዛ ቦታ ላይ ማረፍ አለብን ብለው ቃል ኪዳን ገብተው ነው እና ሲሞቱ ሲያርፉ እዛ ቦታ ላይ ሄደው ያው አጽማቸው እዛ እንዲያርፍ እንደነበረ ይታወቃል። ስለዚህ በዚህ መሰረት ዘውዳቸው፣ አጠቃላይ ሁለመናቸው፣ ልብሳቸው፣ የነገስታት ዘውዶች፣ ልብሶች በሙሉ ያው እዛ ገዳም ላይ እንደሚታዩ ታሪክም ማወቅ ያስፈልጋል። ስለዚህ በዚህ መሰረት የአባታችን የእነዚህ አይነት ነገሮች ታሪክ ያላቸው ትልቅ አባት ናቸው። ለኢትዮጵያውያን ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ብዙ ስራ ያላቸው ታላቅ አባት እንደሆኑ ሁላችንም ልንገነዘብ ያስፈልጋል። ስለዚህ በ13ኛው መቶ ክፍለ ዘመን ከበቀሉ ቅዱሳን አባቶች መካከል አንደኛው አቡነ ሂሩት አምላክ እንደሆኑ እንድናስተውል ያስፈልጋል። በዓላቸው በየዓመቱ የካቲት 14 ቀን ያው በድምቀት ጣና ገዳም ላይ በተለይ ዳጋ እስጢፋኖስ ላይ በደንብ ይታሰብላቸዋል። ስለዚህ በዚህ መሰረት የካቲት 14 ቀን በደንብ ሁሉም ምዕመን ተገኝቶ የሚያከብራቸው ታላቅ አባት፣ ታላቅ ኢትዮጵያዊ፣ ታላቅ ጣናን ገዳምን ያቀኑ ዳጋ እስጢፋኖስ የመሰረቱ እሳቸው እንደሆኑ በደንብ እንድንገነዘበው ያስፈልጋል። አምላካችን ከአባታችን ከአቡነ ሂሩት አምላክ ረድኤት በረከት እንዲከፍለን የእሱ መልካም ፈቃድ ይሆንልን። አገራችን ኢትዮጵያ የደከሙላት ያ ሁሉ መከራ የተቀበሉላት እስከ ሰማዕትነት የሚደረሱላት ታላቅ አባት ናቸው። እኛ አባት ጸሎታቸው ልመናቸው ተቀብሎ አምላካችን ሀገራችን ከጥፋት ህዝቦቿን ከእልቂት ከረሃብ ከቸነፈር ከርዛት እንዲጠብቅልን እንዲፈውስልን እንዲምረን እንደኛ ክፋት እንደኛ ኃጢአት ሳይሆን እሱ በምህረቱ በቸርነቱ ምህረቱ ሰፊ ነው፣ ግዛቱ ሰፊ ነው። ምንም የሚጎልበት ነገር የለም። ሁሉ አዋቂ ነው። የኛ ኃጢአታችን ግን ብዙ ነው። ክፋታችን ቢነገር ቢዘረዘር በቃ ብዙ ነገር አያልቅምና ስለዚህ አምላካችን ግን ከኛ ኃጢአት የሱ ቸርነት የሱ ምህረት የሱ ይቅርታ የሱ አባትነት የሱ ፍቅር ይበልጣልና ሀገራችን ካለችበት ሁኔታ እንዲታደግልን በምህረቱ በቸርነቱ እንዲጎበኝልን የቅዱሳንን ጸሎት እንዲሰማልን የሱ መልካም ፈቃድ ይሁንልን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ ለአምላካችን ለልዑል ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ የከበረ ይሁን። ቆየን።